እግረኛ ለማለፍ የቆመ ተሽከርካሪ መቅደም የተከለከለ ነው። ይሄ ሮንግ ነው። በቃ በጣም እንደዚህ አይነት አደጋ በአይኔ ስላየሁት ነው መሰለኝ በጣም እንትን ያለሁት ማለት ነው። ደግሞ የሚከለክሉና የሚያስገድዱ ቅድሚያ የሚሰጡ ወይም አድርግ አታድርግ ማለት ነው። እንደዛ አይተናል፣ ባለፈ አይተናል በደንብ አድርገን። ከዛ አለፍ ስንል ደግሞ ስለ ትራፊክ መብራት ማለት የሰውና የተሽከርካሪ ብለናል። በ80 ርቀት በ90 ርቀት መጠጋት የለብንም። እሺ ሰላም ለእናንተ ይሁን። እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቻናል ኢትዮ ስኪል አካዳሚክ ይባላል። ኢትዮ ስኪል አካዳሚክ በሙያ ዙሪያ ትምህርትና ስልጠና ይሰጣል ማለት ነው። ስለዚህ ወደ ዛሬ ትምህርታችን ከመግባታችን በፊት የትናንት ትንሽ አንዳንድ ልበላችሁ ማለት ነው። ትናንት ስለምን ተማምረን ነበረ? ስለ ዓለም አቀፍ የመንገድ መሃል መስመሮች ወይም ደግሞ በስፓልት ላይ የሚሰመሩ መስመሮች እንዴት ነው የሚሰሩት ወይም ደግሞ ምልክታቸው ምንድነው መልእክት የሚያሳልፉ ይሄ በዲቴል አይተን ነበር። ዓለም አቀፍ የመንገድ መሃል መስመሮች በዋናነት በሁለት ይመካሉ፣ የእግረኛና የተሽከርካሪ ማለት በአግዳሞት የሚሰመር የእግረኛ ነው። በትዕይንት ወይም ደግሞ በስፓልት መሃል ላይ የሚሰመር ምን ይባላል? የዓለም አቀፍ የመንገድ መሃል ምልክቶች በውስጡ ምን ይዟል? በሶስት የራነ የተቆራረጠና ያልተቆራረጠ ከዛ ደግሞ የመሃል ደሴትና ከዛ ባለ አንድ አቅጣጫ። ይሄ በደንብ አይተናል። የተቆራረጠ በትራፊክ በማይበዛበት አካባቢና ለማየት ምቹ በሚሆንበት ቦታ ይሰመራሉ። ዜሮ መመለስና ወደ ግራ መታጠፍ መኪና መቅደም ይቻላል። ባልተቆራረጠ ግን የእሱ አንጻር አይቻልም። ዜሮ መመለስ አይቻልም፣ መኪና መቅደም አይቻልም። እነዚህ ደግሞ በትራፊክ አደጋ በጣም አስጊ በመሆንበት ቦታና ለማየት አመቺ በማይሆንበት ቦታ በቁልቁለት ሊሆን ይችላል፣ በዳገት ሊሆን ይችላል ይሰመራሉ ማለት ነው። ባለ አንድ አቅጣጫ ስንለው ደግሞ ያው ዜሮ መመለስ ብቻ ነው የማይቻለው እንጂ በሁለት በጎን መቆም ይቻላል። ከዛ ደግሞ መኪና መቅደም ይቻላል። እንደዛ ማድረግ ይቻላል። ደሴት ሳንረቅ ማለፍና ዜሮ መመለስ ይቻላል ወይ ወደ ግራ መታጠፍ ይቻላል። ግን ደሴት ረግጠን ግን ማለፍና የሱ አንጻር አይቻልም ማለት ነው። ስለዚህ ካየን ዛሬ የዚህ ምዕራፍ መጨረሻ ምዕራፍ ነው። የትራንስፖርት ህግጋቶች በትግርኛ ህግጋት የጸደቁ ህጎች ማለት ነው። ስለዚህ ወደዚህ ስንገባ መቅደም የተከለከለባቸው ቦታዎች የት አካባቢ ናቸው? መቅደም የተከለከለበት አካባቢ ማለት ነው። አንደኛ በቀኝ በኩል ምን ማድረግ መቅደም አይቻልም። በቀኝ በኩል ለምሳሌ በቀኝ በኩል ሲባል ምን መስላችኋል? በቀኝ በኩል ሲባል ይህ ይታያችኋል ይመስለኛል። በቀኝ በኩል ማለት ይህ ተሽከርካሪ አለ ወይም ደግሞ ይሄ በዛ አለ። በቀኝ በኩል ማለት በዚህ እንደዛ አድርጎ መቅደም አይቻልም። ግን ይሁን እንጂ በአንድ አቅጣጫ ግን ይቻላል። በአንድ አቅጣጫ እንዳልኳችሁ በአንድ አቅጣጫ ማለት እንደዛ አይነት ያለው ወደ አንድ አቅጣጫ ብቻ ወደ ታች ከሆነ ወደ ታች ብቻ ማለት ነው። ይሄ ግን ይቻላል። በዛ አልፎ መሄድ ይችላል። እንደዛ አድርጎ ወይ ደግሞ እንደዛ አድርጎ ማለት ተቀርቦ አልፎ መሄድ ይችላል ማለት ነው። ይመስላል። ሁለተኛ በመስቀለኛ ወይም መገናኛ መንገድ በ30 ሜትር ርቀት መኪና መቅደም አይቻልም። በመስቀለኛ ሊሆን ይችላል። በመገናኛ መንገድ አካባቢ መኪና በ30 ሜትር ርቀት መቅደም አይቻልም። እሱ ቀድሞ ገብቷል። በቃ እሱ እስከሚሄድ የሱ ርቀት ጠብቀን መሄድ አለብን እንጂ በ30 ሜትር ርቀት በጣም ቀርበን ያለን መኪና መቅደም በጣም የተከለከለ ነው። ግን አብዛኛው ይሄ ስለዚህ ደግሞ በትራፊክ መብራት የሚበዛበት አካባቢ በቃ ተሽሎክልኮ አልፎ ይሄዳል። በቃ ወደ ምንድነው ይሄ ነገር? ከዛ ደግሞ አቅጣጫ መቀየር ራሱ አቅጣጫ መቀየርና መቅደም የተከለከለ ነው። አቅጣጫ መቀየር ማለት እንዳልኳችሁ ከግራ የነበር ወደ ቀኝ ከቀኝ ወደ ግራ መቀየር አይቻልም በ30 ሜትር ርቀት ውስጥ ማለት ነው። ሌላኛው የአየር ሁኔታ ለማየት አመቺ በማይሆንበት ቦታ ምን ማድረግ ያለበት? መኪና መቅደም የለበትም። መኪና መቅደም ወደ ግራ መኪና መቅደም ሊሆን ይችላል። አሁን ዝናብ ከሆነ ቦታው ወይም ጭጋጋማ ከሆነ ቦታው ምን ማድረግ የለበትም? መኪና መቅደም የለበትም። ምን ማድረግ አለበት? ርቀቱ ጠብቆ ፍራቻው አውርቶ ወይም ደግሞ ሀዛርድ አውርቶ የጉም መብራት አውርቶ ምን ማድረግ አለበት? መሄድ አለበት እንጂ መኪና ማለፍ የለበትም። ምክንያቱም ሌላኛው አሽከርካሪ አያየውም።
ይሄ ነው ችግሩ። ሌላኛው በሶስተኛ በመደረብ ሶስተኛ በመደረብ መኪና እንትና ማለፍ የለበትም ነው መቀደም የለበትም። ሶስተኛ ማለት ይህ እንደዛ አለ፣ አንድ መስመር በዛ አለ፣ 1 2 3 አሁን ሁለተኛው ማለት ምን ማለት ነው? አንደኛው ራሱ ይሄ ይሄዳል፣ ይሄ መኪና ይሄዳል። ሌላኛው ተሽከርካሪ ምን ማድረግ አለበት? በዛ አድርጎ ይሄ በዛ አድርጎ ሲሄድ ሌላ ተሽከርካሪ በዚህ መጨመር የለበት። ሶስተኛ ወይ ደግሞ ይሄ ምንድነው ሁለተኛ ደርቦ መሄድ የለበት፣ ደርቦ ማለፍ የለበትም፣ መቅደም የለበትም። ደርቦ ማለፍ ወይ ደግሞ መቅደም የለበትም። ምን ማለት ተራው ጠብቆ እሱ ከፊት ያለ ተሽከርካሪ ካለፈ በኋላ መቅደም ይችላል እንጂ ከሱ ጋር ተጠግቶ ማለፍ የለበትም። ምክንያቱም ለሌላ አሽከርካሪ ይዘጋሉ። ስለዚህ አደጋ ይፈጠራል በዚህ ምክንያት ማለት ነው። ሌላኛው ለእግረኛ ለማለፍ ባለፈ አይተን ነበር። ይሄ እግረኛ ለማለፍ የቆመ ተሽከርካሪ መቅደም የተከለከለ ነው። ይሄ ሮንግ ነው። በቃ ይሄ በጣም ነው እንትና የሚገርመኝ እኔ ምክንያቱም እኔ እንደዚህ አይነት አደጋ በአይኔ ስላየሁት ነው መሰለኝ በጣም እንትና ያለሁት ማለት ነው። አስብ እንግዲህ አሁን እየተሽከርካሪ አለ፣ ይሄ ጥርግ ያለ እዚህ ጋር ደግሞ እግረኛ አለ፣ እግረኛ ይሄዳል ማለት ነው። ስለዚህ ይሄ ተሽከርካሪ መኪና ያኛው ሰውየው ለማለፍ ቁመዋል። ይሄ ተሽከርካሪ ምን ይሆናል? ከዚህ ቦሮ መጥቶ እንደዛ አድርጎ ሲሄድ ይሄ ደግሞ እዛ አካባቢ ምን ይሆናል? ቁመዋል ብሎ ይሄዳልና እዛ አካባቢ ምን ይፈጠራል? ግጭት ይፈጠራል፣ አደጋ ይፈጠራል ማለት ነው። ሰው እናጣለን፣ ንብረት እናጣለን፣ ሌላ አደጋ እናጣለን ማለት። ስለዚህ ለእግረኛ ለማለፍ የቆመ ተሽከርካሪ ለሱ አይተን መቆም አለብን እንጂ እሱ ስለቆመው ክፍተት አለ ብለን መሄድ የለብንም። ምክንያቱም ለሱ ቁሞ ስላለው አሁን ይሄ ተሽከርካሪ ለእግረኛው አያየውም፣ እግረኛው ደግሞ ለመኪናው አያየውም። ስለዚህ ሁለቱ እንትና ይደረጋል ወይም ደግሞ አደጋ እንዲፈጠር ምክንያት ይሆናል ማለት ነው። እሺ በመቀጠል የአደጋ አገልግሎት ሰጪ መኪና ለስራ የተሰማራበት አካባቢ ወይም ደግሞ ለስራ የተሰማራበት ጊዜ ወይ ደግሞ ወቅት በመቅደም ይሄ ሮንግ ነው። ለአደጋ አገልግሎት ሰጪ ወይም የእሳት ሊሆን ይችላል፣ የጸጥታ ሊሆን ይችላል፣ የአምቡላንስ ሊሆን ይችላል፣ የሕክምና የተለያዩ እነዚህ የአደጋ እንትኖች ምን ማድረግ ያለብንም መቅደም የለብንም። ከዛ ደግሞ በ50 ሜትር ርቀት ደግሞ በ50 ርቀት በያነስ ወይም ደግሞ አሁን ማለት በመቶ ማለት ነው በመቶ ርቀት ውስጥ በውስጥ ያለው አሁን በ80 ርቀት በ90 ርቀት መጠጋት የለብንም። ከመቶ ሜትር ርቀት በላይ ምን ማድረግ አለብን? ሸሽተን ወይም ደግሞ ወደ ኋላ ቀርተን መሄድ አለብን እንጂ ቀርበን መሄድ አይደለም። ምንድነው ማስተር ይሄ ምንድነው ያው ስለ እንደምታዩት እሱ እንደዛ አይነት ያደርጋል። አሁን አደጋ ላይ የመኪና አደጋ ምናምን ሲያጋጥም ከኋላ ይጠጋል። በቃ አሁን እነሱ ደግሞ አደጋውን እንትን ለማድረግ ሲወጡ በየት ተዘግቷል መንገድ። ስለዚህ ከዛ ይሄ መቅደም የተከለከለባቸው አካባቢ ነው። መቅደም የተከለከለበት አካባቢ የአደጋ መኪና መቅደም አንችልም፣ አይቻልም። ከዛ በመቀጠል ደግሞ በመቶ ሜትር ርቀት ውስጥ ደግሞ ባነሰ ርቀት ውስጥ መከተል የለብንም። እነዚህ ሌሎች ብዙ አሉ። እናንተ መጽሐፉ ዲስክሪፕሽን ላይ ስለአስቀምጠው ማየት ትችላላችሁ። ከዛ ደግሞ መቆም የተከለከለባቸው ያኛው መቅደም የተከለከለባቸው ይሄ ደግሞ መቆም የተከለከለበት ቦታዎች አሉት። ብዙ የተከለከሉ ቦታዎች አሉት። ከዛ በ12 ሜትር ውስጥ ርቀት መቆም የተከለከለበት አካባቢ በ12 ሜትር ርቀት ውስጥ ማለት ነው። አንደኛው ከማንኛውም የመንገድ ዳር ምልክቶች ለምሳሌ አሁን የመንገድ ዳር ምልክቶች የሚያስጠነቅቁ ከሆነ እንደዚህ አይነት ይኖራል። ይሄ ምን ማለት አለብን? 12 ሜትር ርቀት ወዝድ ርቀን ምን ማድረግ አለብን? መቆም አለብን እንጂ ከ12 ሜትር ርቀት ውስጥ ገብተን እንትና ካረግነን ከቆምን መንገድ ዳር ምልክቱ ለሌላ ተሽከርካሪ መልእክት አያስተላልፍም ያለ ማለት ነው። ስለዚህ ስለማያስተላልፍ አደጋው ሊፈጠር ይችላል በእኛ ምክንያት ማለት ነው። ስለዚህ እኛ ምን ማድረግ አለብን? ከ12 ሜትር ባነሰ ርቀት ምን ማለት መቆም የለብንም።
ከ12 በላይ የሆነ ርቀት ግን ያለ ግን መቆም እንችላለን ማለት ነው። ሌላኛው መንገድ ሰፊ መንገዱ ሰፊ ከ12 ሜትር በታች ወደ ስፋቱ ማለት ነው። ይሄ ደግሞ ወደ ስፋቱ ወደ ስፋቱ 12 ሜትር ርቀት ካልሆነ ከ12 ሜትር ርቀት በላይ ካልሆነ ስፋቱ መቆም የለብንም። ያው የመንገድ ስፋቱ 12 በታች በመሆንበት መንገድ ለመቆም የተከለከለ ነው። ከ12 በታች መንገድ ወይም ከ12 ይሄ ስፋቱ ያለ ከዚህ ወደዚህ ያለ ስፋቱ ምን ማለት ከ12 ሜትር ርቀት ባነሰ በ12 ሜትር ስፋት ባነሰ የመንገድ ጥርጊያ ካለ መቆም የለበትም። ምክንያቱም ከቆምነን በዚህ የሚመጣ ተሽከርካሪ ማለፍ አይቻልም፣ ወይም ደግሞ አደጋ ሊፈጠር ይችላል ማለት ነው በእኛ ምክንያት። ስለዚህ መቆም የለብንም። ሌላ በሆስፒታል ካለ እዛ አካባቢ አሁን ይሄ ጥርጊያ ነው እንበለው፣ ይሄ ደግሞ ምንድነው ነው ይሄ ሆስፒታል እዛ አካባቢ መውጫ ሆስፒታል አለ እዛ አካባቢ። ስለዚህ ከዚህ ወደዚህ 12 ከዚህ ወደዚህ ደግሞ 12 ምን ማድረግ የለብንም መቆም የለብንም። ምክንያቱም አምቡላንስ ሊገባል ሌላ ግልጋሎት ስለሚሰጥ ሆስፒታል ምን ማድረግ የለብን በዛ ውስጥ መቆም የለብንም ማለት ነው። ሌላኛው ከድርጅቶች መግቢያ መውጫ በር አካባቢ ማለት ነው። ያው እንደዛ የድርጅት ውስጥ መኪና ይገባሉ ይወጣሉ ስለሚሆኑ ያው ለራሳችን አደጋ ነው ሲጀመር። ራሳችን መኪና እዛ ትተን ስንሄድ ያው ሲወጡ ሲገቡ ሳያዋት የሆነ ነገር ሊፈጠር ይችላል፣ ወይም ደግሞ ልትገጭ ትችላለች ማለት ነው። በ12 ሜትር ርቀት ውስጥ ምን ማድረግ የለብንም ከበሩ ከመውጫው ከመግቢያው ምን ማድረግ የለብንም መቆም የለብንም ማለት ነው። ሌላኛው እንሂድ በድልድይ መሸለኪያ ሊሆን ይችላል። በእነዚህ ምን ማድረግ የለብንም መቆም የለብንም። ድልድይ አሁን በጣም አስጊ ነው፣ መሸለኪያ እንደዛ። ስለዚህ እዛ ውስጥ መቆም የለብንም ማለት ነው፣ መቆም የተከለከለበት። ከዛ መኪናችን ቢባላሽ ለመቆም ብንገደድ በከተማ ክልል ውስጥ 6 ሰዓት ከ6 ሰዓት በላይ ከሆነ አይቻልም። ከ6 ሰዓት በላይ ከሆነ በከተማ ክልል ውስጥ ሆኖ መኪናችን ሲባላሽ ከ6 ሰዓት በላይ ከሆነ ያው እንቀጣለን፣ አይቻልም። የከተማ ሕግ ደንብ አስከባሪ ይቀጠናል ማለት ነው። በ6 ሰዓት ውስጥ ምን ማድረግ አለብን? መኪና ጠርተን ሊሆን ይችላል ወደ እንትና እንድትገባ ወደ ጋራጅ እንድትገባ እናደርጋለን ማለት። ከከተማ ክልል ውጭ ከሆነ ደግሞ ከ48 ሰዓት ይሄ 2 ሰዓት ነው የሚሆነው። ከከተማ ክልል ውጭ ስለሆነ ደግሞ ይሄ ማለት ከከተማ ስለሚመጣ መካኒኩ ሌላ እቃው ሊሆን ይችላል። ስለዚህ ከሁለት ቀን በላይ መቆም የለብንም እዛ ማለት ነው። ስለዚህ በ48 ውስጥ ሰዓት ምን ማድረግ አለብን? ከቦታው መልቀቅ አለብን። ለከባድ ተሽከርካሪ ግን በከተማ ክልል ውስጥ ይላል ከ2 ሰዓት በላይ መቆም አይቻልም። ለከባድ ተሽከርካሪ ማለት በጣም ሰፊ ቦታ ይይዛል መሰለኝ፣ ለዛ ነው የሚሆነው። ተሽከርካሪ ደርቦ መቆም የተከለከለ ነው። ያው ይሄ ይታወቃል። ደርቦ መቆም ማለት ይሄ ያለ ጥርጊያ እዚህ ጋር አንድ መኪና አለ ቆሟል። እዚህ ጋር አንድ መኪና አለ ቆሟል። ስለዚህ ሶስተኛው መኪና እዚህ መቆም የለበትም። ወይም ወደ ኋላ መጥፋት አለበት ወይም ወደፊት መሄድ አለበት። ስለዚህ ሶስተኛው መቆም የለበትም። ሌላኛው ተጨማሪ ህጋጎች ወይም ምንድነው? ኮሜንት ላይ እንትን አድርጉልኝ። ይሄ ማለት እንትና ነው። ስለዚህ ተጨማሪ ህግታት ደግሞ በሁለት መካከል ሊኖር የሚገባ ወይም ደግሞ በሁለት ተሳቢ አለ። አሁን በሁለት መኪና ተጎታች የሚጎተቱ ሁለት ተሽከርካሪዎች ይሄ አይተናል። አሁን ሁለት መኪና ልክ ይሄ ጥርጊያ ነው እንበለውና ይሄ መኪና ነው እንበለው፣ ይሄ ለዚህ ጎቷል እንበለው። ስለዚህ እዚህ ጋር ያለ 3 ሜትር ከ3 ሜትር በላይ ስፋት መሆን ያለበት፣ ከ3 ሜትር በታች ነው መሆን ያለበት ስፋቱ። ከዚህ ወደዚህ ያለ ርቀቱ ማለት ነው የሚጎታት መኪና። ስለዚህ ምን ያደርጋል? በሁለት የሚጎተቱ መኪናዎች መካከል ሊኖር የሚገባው ርቀት ምንድነው? 3 ወይም ደግሞ ከ3 በላይ መሆን የለበትም ማለት ነው። ከዚህ ወደዚህ 4 ወይም 5 6 መሆን የለበትም ማለት ነው። ሌላኛው ከመኪና አልፎ የሚወጣ
አዎ ይሄ በጣም አስፈላጊ ነው። ይሄ ጥገና ነው እንደባለው ይሄ ተሽከርካሪ ነው እንደባለው። ስለዚህ እንደዛ ነው። አንዳንድ ጊዜ ወደዛ እንደዛ ያልፋልና አንዳንድ ጊዜ እንደዛ ያልፋል። ምን ማድረግ አለበት? ከፊት 1 ሜትር ከፊት 1 ሜትር ከኋላ ደግሞ 2 ሜትር 2 ሜትር ትሽ መውጣት ይቻላል። ከዚህ በላይ ከወጣ ግን አይቻልም። ያው ከመኪና አልፎ የሚወጣ ከኋላ 2 ሜትር ከፊት ደግሞ 1 ሜትር ብቻ ማለት ይቻላል። ከዚህ በላይ ግን አይቻልም። ከዛ ምን ማድረግ አለብን? እነዚህ ሌላ ተሽከርካሪ እንዳያየው ወይም ደግሞ ሌላ ተሽከርካሪ ዝም ብሎ እንዳይገባ ምን ማድረግ አለብን? ትንሽ 30 ሳንቲም በ30 ሳንቲም ትንሽ ጨርቅ፣ ቀይ ጨርቅ ምን ማድረግ አለብን? እዚህ መንጠልጠል አለብን። እንደዛ አይነት ማለት ነው። ከፊት እንደዛ አይነት መንጠልጠል አለብን። ምክንያቱም ሌላ አሽከርካሪ እንዳያየው ማለት ነው። ለአደጋ የሌላ ሰው አደጋ ላይ እንዳንዳደርስ እናደርስ አም ሶሪ ገብታችኋል ዝሮ ዝሮ። ስለዚህ ምን ማድረግ አለብን? ከኋላ ከፊት ጨርቅ ማድረግ አለብን ማለት ነው። ከዛ ስንቀጥል በማታ በምሽት ወቅት ተርፎ የሚወጣ በማታ ወይም ደግሞ በምሽት ወቅት ተርፎ የሚወጣ ከኋላ ቀይ መብራት እዚህ ጋር ቀይ መብራት ማድረግ አለብን። ማድረግ አለብን። ከፊት ደግሞ ነጭ ሊሆን ይችላል፣ ቢጫ ሊሆን ይችላል መብራት ማድረግ አለብን። ምክንያቱም ማታ ስለሆነ አያየውም፣ ጭኖት አያየውም። ስለዚህ ስለማላየው እዛ መብራት ስናደርግ ግን ያው አይጠጋም፣ ለአደጋ አይደረስም ማለት ነው። ይሄ ነው ዋናው። ስንቀጥል አለ እዚህ ጋር ደግሞ ይሄ አየና ጥሩ። ይሄ ደግሞ ምን አለ መሰላችሁ እዚህ ጋር ደግሞ ሁለት መኪና በአደባባይ እኩል ቢደርሱ ይላል። ለምሳሌ ይሄ አደባባይ ነው እንበለውና ይሄ አደባባይ ነው። እዚህ ጋር ደግሞ ይሄ ሁሉ ግራ ነው። ይሄ ግራ ሲሆን እኛ በዛ አካባቢ ቀጥ ብለን የምንሄድ ከሆነ ወደዛ የምንዞር ከሆነ ይህ መጀመሪያ ላይ ያለ ተሽከርካሪ ቅድሚያ ላይ መስጠት አለበት። በግራ በኩል ያለ ሁሉ ጊዜ ቅድሚያ ያገኛል፣ በአደባባይ ላይ ማለት ነው። ሁሉ ጊዜ በግራ በኩል ያለ ቅድሚያ ያገኛል እሱ ማለት ነው። ከዛ እንዲያርገን እንዞራለን፣ ወይም ዞረን እንመለሳለን፣ ወይም ዞረ ወደዚህ እንሄዳለን፣ ወይም ወደዚህ እንሄዳለን፣ ወይም ደግሞ ወደዚህ እንሄዳለን፣ ወይም ደግሞ ወደዚህ እንሄዳለን። አም ሶሪ ወይም ደግሞ ወደዚህ እንሄዳለን። ስለዚህ እንዲህ ነው ማለት በግራ በኩል ያለው ሁሉ ጊዜ ቅድሚያ አለው ማለት ነው። እሺ ስንቀጥል ይሄ የታወቀ መኪና ቢባላሽ ምን ማድረግ አለብን? 3 ማዕዘን ያለው 3 ማዕዘን ያለው የሚያንጸባርቅ በ30 ሜትር ርቀት ውስጥ መቆም አለብን። ድንጋይ አድርገን ምን ማድረግ አለብን? 3 ሜትር ይሄ 3 ማዕዘን አንጸባራቂ ነው ያለው፣ በቀይ አንጸባራቂ ያለው ትቆማለች። እዛ እናስቆማለን። ከዛ የተበላሸ መኪና እንዳለ ያውቃሉ፣ ተገቢ የሆነ ጥንቃቄ ያደርጋሉ ለሌሎች ማለት ነው። ይሄ የሚታወቅ ነገር ነው። ከዛ በመቀጠል የፍጥነት ርቀት። ይሄ የፍጥነት ርቀት የሚባል የፍጥነት ርቀት ማለት አንድ ተሽከርካሪ ስናቆም በጣም ፍጥነት ካለው በዛም መጠኑ ለማቆም ቦታ ይወስዳል፣ ወይም ደግሞ ርቀት ቦታ ይወስዳል። ልክ ባለፈው እንዳልኳችሁ ክብደት ሲጨምር ፍጥነት ይጨምራል ብለናል። አሁን ፍጥነት ሲጨምር ነው ይሄው ደግሞ የመከተያ ርቀት ፍጥነት ሲጨምር ምን ያደርጋል? የመቆሚያ ርቀት ደግሞ ይጨምራል ማለት ነው። ይሄ ነው። ስለዚህ ምን ማድረግ አለብን? የተሽከርካሪ ፍጥነት ሲጨምር የመቆሚያ ርቀት ምን ያደርጋል? ይጨምራል ማለት ነው። የመቆሚያ ርቀት ይጨምራል። ይሄ ህግ ነው፣ ምንም የተፈጥሮ ህግ ነው። ከዛ በፍጥነት ያለ መኪና ማቆም
ለማቆም ስንፈልግ ማድረግ ያለብን ጥንቃቄ ምንድነው? አንደኛው ፍሬን በትንሽ ያዝ ማድረግ ማለት ነው። ትንሽ ጠቆም በማድረግ ሁለተኛው ደግሞ ፍሬንና ፍሪሲየን ማለት ከትራንስሚሽን የሚመጣ ኃይል ምን ማድረግ አለበት? መቆም ነው። ፍሪሲየን ማለት ከኢንጂን የሚመጣ ኃይል የሚያቋርጥልን ማለት ነው። ደግሞ ዙር ብሬክ የማድረግልን ማለት ነው። ስለዚህ ፍሬን ማለት ለተሽከርካሪ አካል የሚይዝልን ነው። ፍሪሲየን ማለት ደግሞ ከኢንጂን የሚገኝ ኃይል ብሬክ የማድረግልን ወይም ደግሞ እንደዛ የተሽከረከረ ከነበረ እንደዛ ክፍተት ያደርጋል፣ እንዳይሽከረከር ያደርጋል ማለት ነው። ስለዚህ ሁለቱ በአንድ እንይዘዋለን ማለት ነው። እሺ፣ አዎ በእርግጠኝነት በተሽከርካሪ ቴክኒክ ውስጥ እናየዋለን በደንብ አድርገን። በእርግጠኝነት በቁልቁለት ላይ ሲሆን ማለት ነው ፍሪሲየን መጀመሪያ መያዝ ያለብን። ምክንያቱም ፍሪሲየን ከያዝን ኢነርጂያ ወይም ምንድነው ይሄ የስበት ህግ በራሱ መኪናዋ ይስባታል ወደታች ማለት ነው። ማርሽ መውጣት የለብንም ወይም ደግሞ ፍሪሲየን መያዝ የለበትም። በዛ ጊዜ ማርሽ መቀነስ ነው ያለብን። ሶስተኛ ማርሽ መቀነስ፣ ማርሽ አራተኛ ከሆነ ወደ ሶስተኛ ከሆነ ወደ ሁለተኛ ከሆነ ወደ አንድ ያለን መቀየር። መጨረሻ ላይ ደግሞ ማርሽን ዜሮ በማድረግ ምን ማድረግ? እጅ ፍሬን በመያዝ ወይም ደግሞ እግር ፍሬን በመያዝ ጠጦ ማድረግ አለብን። የእግር ፍሬን ወይም ደግሞ የእጅ ፍሬን በመያዝ ምን ማድረግ አለብን? ጠጦ እናደርጋለን ማለት ነው። ከዛ የፍጥነት ሰዓት መቆሚያ ርቀት አሁን በፐርሰንት አውጥ ይሄ ምንድነው? በስንት ርቀት በአንድ ሰዓት አሁን ለምሳሌ በአንድ ሰዓት ከ40 እስከ 50 ኪሎ ሜትር የሚሸፍን ከሆነ ማለት ነው የመከተያ ርቀት ወይም ደግሞ የምናቆመው ርቀት በ20 ኪሎ ሜትር ውስጥ ማቆም እንችላለን። ወይም ደግሞ ለማቆም 20 ሜትር ርቀት ይወስደናል ማለት ነው ለማቆም። ምክንያቱም ምን አለን ማለት ነው ምክንያቱም ትንሽ እንትና ነው ያለን፣ ትንሽ ፍጥነት ነው ያለን። ፍጥነታችን ደህና ነው፣ መካከለኛ የሚባል 40 ደህና ነው። ፐርሃወር በጣም 40 ከ50 ያለ ፐርሃወር በጣም መካከለኛ የሚባል ማለት ነው። ሁለተኛው ደግሞ ከ50 እስከ 60 ኪሎ ሜትር በሰዓት የምንሄድ ከሆነ ደግሞ 30 ይሄ ማለት 25 ይኸው እየጨመረ ይሄዳል። ፍጥነታችን ሲጨምር የመከተያ ርቀት ፍጥነታችን ሲጨምር ምን ያደርጋል? የመቆሚያ ርቀት ምን ያደርጋል? ያቆማል ማለት ነው። የፍጥነታችን ሲጨምር የመቆሚያ ርቀታችን ይጨምራል ማለት ነው። ሌላኛው ከ70 እስከ 80 ኪሎ ሜትር በሰዓት የሚሸፍን ከሆነ ደግሞ 30 ሜትር ርቀት ይወስደናል ወይም ደግሞ 30 ሜትር ርቀት እንቆማለን ማለት ነው። አሁን በጣም እየበረር ከነበርክ እዚህ ነው ማቆም የሚችለው ብለህ ፍሬንና ፍሪሲየን ከያዝ ትገለበጣለህ እንጂ ጠጣ አትልልም። ምክንያቱም ወደ እንቅስቃሴ ያለው ወይም ደግሞ እንቅስቃሴ ያለ የሆነ ነገር እንቅስቃሴ ነው የሚለው። እረፍት ያለው ደግሞ ወይም ደግሞ በእረፍት ላይ ያለ ደግሞ በእረፍት እንዲሆን ነው የሚፈልገው። የዚህ ህግ በደንብ አድርገን እናየዋለን። ከዛ ከ90 እስከ 100 ኪሎ ሜትር በሰዓት የሚሸፍን ከሆነ ደግሞ 36 ሜትር ርቆ መቆም ይችላል ማለት ነው። ከ100 እስከ 110 ኪሎ ሜትር ይሄ በጣም በጣም ፍጥነት ያለው ማለት ነው። በጣም ፍጥነት ያለው ይሄ 43 ሜትር ርቀን መቆም ይችላል ማለት ነው። ምክንያቱም ጠቆም እያለዘብንን ፓወር እየቀነስን ነው ጠቆም እናድርገው ማርሽ እየቀነስን ነዳጅ እየቀነስን ነው እንጂ በአንድ ጊዜ መቆም አንችል መኪናችን ማለት ነው። ስለዚህ ፍጥነት ለምንድን ነው የአደጋ ምክንያት የሚሆነው በሀገራችን ኢትዮጵያ አብዛኛው በፍጥነት ስንሄድ አጋጣሚ የሆነ ነገር ሲገባን መቆም ስለማንችል ፍሬንና ፍሪሲየን ስንይዝ ይገለበጣል ማለት ነው። ወይም ደግሞ ሚዛን አይጠብቅም፣ ኢነርጂ ይስባል። ይሄ የመሬት ስበት ይስባልና ወደ ግራ ከካጠፍከው ይሄ ደግሞ ወደ ቀኝ ይሄዳል ማለት ነው። በዛ ምክንያት አደጋ ይፈጠራል ማለት ነው። ስለዚህ የዛሬ ትምህርታችን ይሄ ይመስላል። ለእንትና ማለት አጠቃላይ የምዕራፍ 3 አጠቃላይ ትንሽ እንትና ልበላችሁ
በእርግጠኝነት እንትን አሉት። ይሄ በ3 ሰከንድ የ3 ሰከንድ ህግ የሚባል አለ። እዛ አስቀምጣለሁ። እሱ በደንብ አድርጋችሁ እዩት። ስለዚህ አብራችሁ ስለቆያችሁ አመሰግናለሁ። እስከ ዛሬ የነበረ ትምህርታችን 1 2 3 ደላችሁና ምክንያቱም እቺ ቪዲዮ የመጨረሻ ናት። የመጨረሻ ስላችሁ በዚህ ምዕራፍ ማለት ነው። በምዕራፍ 3 ያለ ማለት ምዕራፍ 3 ዓለም አቀፍ የመንገድ ዳር ምልክቶች አይተናል። ዓለም አቀፍ የመንገድ ዳር ምልክቶች ማለት ዓለም አቀፋዊ ይዘት ያላቸው ሆኖ ምንድነው በሶስት ይመቃል የሆነ ግልጋሎት መልእክት በመስተላለፋቸው ሶስት ይመቃላሉ። አንደኛ የሚያስጠነቅቁ፣ ሁለተኛ የሚቆጣጠሩ፣ ሶስተኛ ነው መረጃ የሚሰጡ በሁለት ይመቃል ብለናል። እሱ ደግሞ ምንድነው መረጃ የሚሰጡ በሁለት ይመቃላሉ። እሱ ደግሞ መረጃ የሚሰጥ ራሱና አቅጣጫ የሚጠቁሙልን፣ የሚቆጣጠሩ ደግሞ በሶስት ይከፈላሉ። እሱ ደግሞ የሚከለክሉና የሚያስገድዱ፣ ቅድሚያ የሚሰጡ ወይም አድርግ አታድርግ ማለት ነው። እነዚህ አይተናል። ባለፈ አይተናል በደንብ አድርገን። ከዛ አለፍ ስንል ደግሞ ስለ ትራፊክ መብራት ማለት የሰውና የተሽከርካሪ ብለናል። ዓለም አቀፋዊ ነው። እነዚህ የትራፊክ መብራት ዓለም አቀፋዊ ነው። የመንገድ ዳር ምልክቶች ዓለም አቀፋዊ ይዘት ያላቸው ነው እነዚህ ማለት ነው። ስለዚህ ምክንያቱም እንደዛ ብዬ እንትን አላደርጋችሁ ያለፍነው ይዘን ነው መምጣት ያለብን እንጂ ያለፍነው እየረሳን አዲስ መያዝ አንችልም። ይሄ ላግባባን አይችልም ጭራሽ ማለት ነው። ስለዚህ ሁል ጊዜ በመግባትና በመጨረሻ ላይ ትንሽ የባለፈ ትንሽ እንዲገባችሁ ወይም ደግሞ ትዝ እንዲላችሁ ነው እንደዛ ያደረኩት። ስለዚህ እንቀጥል። ዓለም አቀፍ የመንገድ የትራፊክ መብራት ደግሞ በሁለት ይመቃሉ። የእግረኛ መስተላለፊያ መብራትና የተሽከርካሪ መስተላለፊያ መብራት። የእግረኛ መስተላለፊያ መብራት በውስጡ የእግረኛ ያለው ያው ቀይና አረንጓዴ ነው ያለው። ቀይ ከበራ አትሄድ ወይም ደግሞ ቁም ነው። አረንጓዴ ከበራ ደግሞ ተሻገር ነው ወይም ደግሞ መቋረጥ ይችላል ዚብራ ረግጠህ ማለት ነው። በተሽከርካሪ ስንሄድ ደግሞ ቀይና አረንጓዴ ማለት ቀይና ቢጫ አረንጓዴ ያሉት ማለት ነው። ስለዚህ ከለር አለው፣ 3 ከለር አለው። ግን በአባራሩ ደግሞ በአራት ይሄዳል። አንደኛው ቀይ ነው። ቀይ ማለት ቁም ነው። ዚብራ ሳይረግ ጥቅም ማድረግ አለብህ ወይም ደግሞ መቆም አለብህ እንዳትንቀሳቀስ የሚል መልእክት የሚያስተላልፍ ለተሽከርካሪ ነው ማለት ነው። ሁለተኛው ደግሞ ቀይና ቢጫ ነው። ቀይና ቢጫ ደግሞ ለመሄድ ዝግጁ ሁን ማለት ነው። በባላንስ ቆሞ ሊሆን ይችላል ወይ ደግሞ ማርሽ እንትን አድርጎ በፍሬን ቆሞ ሊሆን ይችላል። ይሄ ተሽከርካሪ ለመሄድ ዝግጁ ሁን ማለት ነው። ከዛ አረንጓዴ ሲበራ ሂድ ማለት ነው ወይም ደግሞ ተሻገር ማለት ነው። ቀይ ሲበራ ደግሞ ይሄ ማለት ይሄ ቢጫ ሲበራ መጨረሻ ላይ ደግሞ ማለት ነው ቢጫ ሲበራ ደግሞ የገባ ወደ መገናኛ መንገድ የገባ ፈጥኖ እንዲወጣና ያልገባ ደግሞ እንዲቆም የእግረኛ መንገድ ወይ ደግሞ ዚብራ ሳይረግ እንዲቆም ያደርጋል ማለት ነው። ከዛ ደግሞ ዓለም አቀፍ የመንገድ መሃል መስመሮች ይዘናል። ዓለም አቀፍ የመንገድ መሃል መስመሮች እሱም በሁለት ይመቃሉ። እነሱ ደግሞ ዚብራ ወይ ደግሞ በአግዳሞት መንገድ የሚሰመሩና በትዕይንት ወይም ደግሞ በጥርጊያ ትዕይንት መሃል ላይ የሚጨዱ ወይም ደግሞ ምንድነው መሃል እንትና የሚያደርጉት በትዕይንት መስመር የሚጨዱት አንደኛው በሁለት የሚከፍሉት ማለት ነው። አንደኛው በዚህ ውስጥ ደግሞ በመሃል ላይ ትዕይንት ወይ ደግሞ የተሽከርካሪ ማስተላለፊያ እንትና የሚባሉት የመንገድ መሃል መስመር የሚባሉት እነሱ ደግሞ በሶስት ይመጣሉ። እሱ ደግሞ የተቋራረጠና ያልተቋራረጠ ያልተቋራረጠ እና መንገድ ደሴት ወይም ደግሞ ይሄ ምንድነው ዲፊኒሽን ልንገራችሁ። የተቋራረጠ ማለት ወደ ግራ መታጠፍ እንችላለን፣ ዙሪያ መመለስ እንችላለን፣ መኪና መቅደም እንችላለን ተገቢ ጥንቃቄ በማድረግ። ያልተቋራረጠ ግን በዚህ አንፃር አይቻልም። ከፊታችን ያለ መኪና ብቻ ተከትለን መሄድ ብቻ ነው የሚጠበቅብን ማለት ነው። ደሴት ደግሞ የመሃል ደሴት ያለው ደግሞ እሱ በተለያዩ ወይም ደግሞ በደሴት ሳንረግጥ ምን ማድረግ አለን? መዞርና መኪና መቅደምና ወደ ግራ መታጠፍ እንችላለን። ይሁን እንጂ ደሴት ረግጠን ግን መዞርና ማለፍ አንችልም ማለት ነው። ስንቀጥል ባለ አንድ አቅጣጫ አለ። ባለ አንድ አቅጣጫ ደግሞ ዞሮ መመለስ ብቻ ነው የማንችል እንጂ በሁለቱ አቅጣጫ በግራ ይሁን በቀኝ መቆም እንችላለን። መኪና ማለፍ እንችላለን። በግራ ማለፍ ይቻላል፣ በቀኝ ማለፍ ይቻላል። ግን ዞሮ መመለስ ግን አይቻልም ማለት ነው። ስለዚህ ወደ ዛሬ ትምህርታችን እንመጣና ዛሬ ትምህርታችን ደግሞ ይሄ ይመስላል። ስለዚህ የዚህ ምዕራፍ ጠቅላላ አድርጌ ዛሬ ይሄ ይመስል የዛሬ ትምህርታችን ይሄ ይመስላል ማለት ነው። ስለዚህ በቀጣይ የሚመጣ ደግሞ ምንድነው
ስለ የተሽከርካሪ ግንዛቤ የቴክኒክ ግንዛቤ እናያለን። እዚህ በጣም ይሁን ዲቴል አድርገን እዛ እናያለን ማለት ነው። ብቻል በቅርብ ጊዜ ጋራጅ ላይ እንዲገባ ነው ስራ እየፈላለኩ ነው ወይም ደግሞ እገባለሁ። ስለዚህ በዛ በዲቴል ደግሞ አሳያቸዋለሁ፣ እርግጠኛ ነኝ አሳያቸዋለሁ። ስለዚህ ይሄ በጣም አስፈላጊ የሆነ ምዕራፍ ነው እየገባን ያለ። ግን ወደዚህ ምዕራፍ ስንገባ ግን ያለፈ ምዕራፍ ደግሞ በደንብ አድርጋችሁ ማየትና እንትና ማድረግ አለባችሁ። እስካሁን 10 ቪዲዮ ያክል ጭኛለሁ። 10 ቪዲዮ በደንብ አድርጋችሁ ማየትና መስማት የኔ ብቻ አይደለም የምታዩት። አእምሯችን ድብቁ አእምሮና ንቁ አእምሮ ይባላል። አሁን ከኔ የሆነ ስህተት ታገኛልና ከዛ በኋላ ከሌላ ሄዳችሁ ቼክ ለማድረግ ሳታስቡ ለራሳችሁ እውቀት ታተርፋላችሁ ማለት ነው። ለዚህ ምን ማድረግ አለባችሁ? ኮምፓየር ማድረግ አለባችሁ። ከቪዲዮ ኮምፓየር ማድረግ አለባችሁ። በእኔ ውስጥ አይደለም። አሁን ሄዳችሁ አብረን እንደግ ዩቲዩብ ቻናል አለ፣ ሞካብ ሞተርስ ዩቲዩብ ቻናል አለ፣ ፍቃዱ አለ፣ ስኪል አካዳሚ አለ። ብዙ በአውቶሞቲቭ ወይም በማንጃ ፍቃድ ዙሪያ ብዙ ዩቲዩብ ወረታል ወይም ደግሞ በዩቲዩብ የሚያስተምሩት አሉ። እነዚህ በደንብ ምን ማድረግ አለባችሁ? ሄዳችሁ ማንበብ፣ ሄዳችሁ መስማት፣ መጽሐፍ ማንበብ አለባችሁ። ከዛ ደግሞ ተጠቅማችሁ ትራፊክ ሳይን ብላችሁ የፈለጋችሁ ሰርች አድርጋችሁ በፕሌይ ስቶር አውርዳችሁ መጠቀም ትችላላችሁ። በተለይም ደግሞ አሁን ጌም አለ ማለት እዛ ጌም ምን ቅድሚያ እንድማረግ አለበት ምን መሄድ አለበት ምናምን የሚል እዛ ሄዳችሁ ማየት አለባችሁ። አሁን ግን ለዛሬ አንድ ትንሽ አለች የለችማ ይሁን ጥቅስ ጽፌ ነበርኩት። ሁሉም ሰው እንዲወደን እንፈልጋለን። ቆይ ቸኮሌት ራሱ እኮ ሁሉም ሰው አይወደውም። አንተ አሁን ቸኮሌት ነህ አይደለም። ስለዚህ ለምን ስለ ሁሉም ሰው ትጨነቃለህ? ለምን ስለ ራስህ ህይወት አትጨነቅም? ስለ ራስህ ህይወት እንዴት አድርጌ እንደማድገው እንዴት አድርጌ ለሌላ ሰው እንዲኖር ሁልጊዜ እነግራቸዋለሁ። ለሌላ ሰው ነው መኖር ያለባቸው፣ ግን ለራሱ የማይኖር ሰው የለም። በዚህ ዓለም ይኖራል። ለሌላ ሰው ግን መኖር አለባቸው። በአሉታዊ የሆነ አስተሳሰብ በተለይ ነው። ስለዚህ ሰው ቸኮሌት አይደለም። የራሱ ህይወት አለው። በራሱ መሄድ አለበት። በራሱ ሲባል ግን ያው ለሰው ያንተ ዕላማ የሰው ዕላማ እንትና የሚያርቅ ከሆነ ወይም ደግሞ ያንተ ዕላማ ለሰው ኔጌቲቭ ከሆነ ወይም ለሰው የሚጎዳ ከሆነ ያው ተመልሰህ አንተ መጉዳት ስለማይቀር ለራስህ ብለህ መቆም አለብህ። ግን የዛሬ ዓላማችን ግን ምንድነው? ሰው ቸኮሌት አይደለም፣ ለሁሉ አይጣፍጥም። ቸኮሌት ራሱ ለሁሉ አይጣፍጥም። ስለዚህ ምን ማድረግ አለበት? ሰው ምን አለ ሳይሆን እግዚአብሔር ምን አለ ብለን ወደ ዓላማችን መሄድ አለብን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህ ቻናል ላይክ እና ሼር እያደረጋችሁ እንደምትወጡ እርግጠኛ ነኝ። እስካሁን አብራችሁ የቆየሁት እኔ ኳሂል ነኝ። ስለዚህ አብራችሁ ስለቆያችሁ አመሰግናለሁ። ባይ ባይ። ሰላም ለሀገራችን። ቻው